ፖፕ ግሪጎሪን ዜማ ብትሰሙት አሊሆ አላሊሆ ቁልብቻ በተሰፈር ከሱ የማይሻል ዜማ ነው። በጣም በጣም የወረደ ዜማ። ያሬድማ የደርሶበት ጭራሽ። ስለዚህ ከነሱ ሊማር አይችልም፣ ሊሆን አይችልም። በእምነት ብቻ የሚል መርህ ካለ ማለት ስለ ዘፈን ምን አስጨነቀ? ይሄኛው ዘፈን ጥሩ ነው፣ ይሄኛው ዘፈን መዝሙር ነው፣ እንደ መዝሙር መቆጠር አለበት፣ ይሄኛው እንደዚህ ነው፣ ይሄኛው ጥሩ ነው፣ ይሄኛው ማለት ምን አስፈልጋል? ሶ ግን ፋይናሊ ሳስበው ጋድ ኢዝ ናት አወር ኮንሱመር ማለት አሁን ዝማሬውን አሁን እሱ ሊጠቀመው ነው ወይስ እኛ መንፈሳዊ ጥማታችንን ልናረካ ነው? ከኛ የሚወጡት ነገሮች እግዚአብሔር ራሱ የሚገነባበት ነው? አይ ዶንት ቲንክ ሶ። ቅዱስ ያሬድም የዜማ መሳሪያ አልተጠቀመም። ብዙ ሰው በተለምዶ ስዕሉን ሲስል ወይም የተለያየ ነገር ከበሮ ጽናጽል ይዞ ነው የሚስለው እንጂ እስኪ የትኛው ድጓ ነው በከበሮና በጽናጽል ሲባል የነበረው ቢባል ምንም መልስ የለም። በሰውነት ትኖራለህ፣ በነፍስነት ትዳኛለህ። ምን አይነት ፍርደ ገምድል ነው ይሄ? የምር ፈጣሪ ካለ እኔ የለም ብየዋለሁ እንጂ ያ የምትሉት ፈጣሪ ካለ እንዲህ አይነት ስቱፒድ እንዴት ሊሆን ይችላል? እንዴት ራሱ ፈጥሮ ባዲ ኤንድ ሶል አድርጎ ፈጥሮ አይ በዚህ አልዳኝህም ተሳስቼ ነው የስጋ ኤሌመንት የጨመርኩልህ አይሹድ ጀጂው በቅዱስ ሚካኤል አይነት ልትሆነው በነበረው ነፍስ በሆነው ባህሪ ነው ምዳኝህ። በጣም የሚገርም እንትን ነው። ወደ መጽሐፍ ቅዱስ ወደ ምናምን ሳልሄድ ይሄ ክፋት አይደለም ወይ ነው? ተከስተ ጌትነትና ሶፊያ ሽባባው ጊዜው እንግዲህ እርግጠኛ ባልሆንም 1999 ዓመተ ምህረት ላይ ነውና አልበም አውጥተው ነበረ እና የአልበም በአንዳንድ ወግ አጥባቂ አብያተ ክርስቲያናት ውስጥ እንዳይደመጡሉ እስከ መታገድ ደርሶ ነበረና የታገደበት ምክንያት ደግሞ ሲሰማ ምንድነው ያው አልበሙ ላይ ማጆሪቲው በቅንብር በሙዚቃ ቅንብር ውስጥ የተሳተፉ ሰዎች በዛን ሰዓት በዘፈኑ ዓለም የነበሩ ናቸው። ሰም ኦፍ ዘም ጭራሽ ከፕሮቴስታንቱ ሰርክል ውስጥ የነበሩ ሰዎች አልነበሩ። አሁን ለምሳሌ ማጆሪቲው የመዝሙሩ አልበም ትራኮች የተቀናበሩት በዳግማዊ አሊ ነው። እንዲሁም ይሻለኛል ከዚህኛው ከተጀመረው እብደት እንደውም ወደ ኋላ ወደ አባቶቻችን ወደ እናቶቻችን መለስ ብለን ከዛ ውብ ነገር ነበረ ብለን እንደገና ለማምጣት መሞከር እንዲሁም ጥሩ ነገር ነው። ጥሩ ነገር ያቀራርባል። እሱም ብቻ አይደለም ቴዎሎጂውንም ወደ ኋላ ሄደ ቢያዩ ጥሩ ነበር። ኦርቶዶክስ ቤተክርስቲያን የመሰለ በጣም ጠንካራ ቴዎሎጂ ያላት ቤተክርስቲያን የለችም። ሚስ ኢንተርፕሬቴሽን ነው ብለን ብናስብ ብዙ ጊዜ የሚባለው እኛም ቸርች ውስጥ ማለት ነው። ግን ጠቃሚ ነው ማለት ማህበረ ምእመኑን ከዘፈን መለየት ሞር ወደ ቅድስና ያቀርባቸዋል። ስለዚህ ሮንግ ፉልም ቢሆን ጠቃሚ የሆነ ኢንተርፕሬቴሽን ስለሆነ የተከተል ነው ስህተት እንኳን ቢሆን ማለት ነው። ላይክ ሊንጉስቲካሊ ማለት ነው። ቲዮሎጂካሊ ግን ፕራክቲካሊ ግን ጠቃሚ ነው። ሰው ዘፈን ማህበረ ምእመኑ ዘፈን ባይሰማ ይጠቅመዋል። ስለዚህ ብንከተለው ምን ችግር አለ? ቢኮዝ ኢትስ ዩዝፉል የሚል አለ። እሱ እንዴት ታየዋለህ? እና አሁን ልጆች ተሰብስቦ እስቲ ከንባትኛ የድሮ የልጆች የሃዲኛ የልጆች መዝሙር ወይ የልጆች ዘፈን ዘፈኑ ያለ አንድ የሚዘፍን ጠፋ። ህፃናቶቹ ማለት ነው። እሱ ቆይ ምንም አትችሉም? አይ እንችላለን። እሺ በሏ ጌታ ኢየሱስ ቃል አይገልጠኝም። ንዴቴ ውስጤ የነበረው ንዴት ዋይ ኢትስ ኮምፕሊትሊ ዲስትሮይድ። የልጆች መዝሙር የላቸውም። በእምነት ብቻ የሚል መርህ ካለ ማለት ስለ ዘፈን ምን አስጨነቀ? ይሄኛው ዘፈን ጥሩ ነው፣ ይሄኛው ዘፈን መዝሙር ነው፣ እንደ መዝሙር መቆጠር አለበት፣ ይሄኛው እንደዚህ ነው፣ ይሄኛው ጥሩ ነው፣ ይሄኛው ማለት ምን አስፈልግ? አንድ ሰው በቃ በእምነት ብቻ የሚለው መርህ በእምነት ብቻ ድኗል። ከዛ በኋላ ይሄ ስራ የሆኑት ወይም እንደ ኃጢአት የሚቆጠሩት ነገር
ምንም የሚያገባው ነገር የለም። ኦልሬዲ ተገበራቸውም አልተገበራቸውም ከድነት ጋር ምንም የሚያገናኘው ነገር የለም። አሁን ፎከስ ተደርጎ እንትን የሚለው የሚቀርበው ወደ ገላትያ ሰዎች ነው። አሁን ወደ ገላትያ ሰዎች ሙሉን ስናነበው የተዘረዘሩት የስጋ ስራ ናቸው። ይህን የሚያደርግ የእግዚአብሔር መንግስት አይወርስም ነው። ወይ ሉተራን በእምነት ብቻ መዳን መርሄ አይደለም የሚል ከሆነ አሁን ኃጢአትን ይሄኛው እንደዚህ ነው ማለት የሚቻል ይመስለኛል። አሁን ለምሳሌ አንድ ኦርቶዶክስ እምነት ያድናል፣ ስራም ደግሞ እንደዚሁ ከድነት ጋር ይገናኛል ብሎ የሚያስብ ሰው ገላትያ ላይ ለምሳሌ ዘፈን የምትለዋን ኮንሴፕት የሚቀበለው ከሆነ የትኛው ዘፈን ነው ኃጢአት የሚለው ጥያቄ ከሆነበት ችግር የለውም፣ ያችን ለመለየት ማለት ነው። ኦኬ ተግባራዊ ሲያደርግ የትኛው ኃጢአት ነው ኃጢአት አይደለም፣ ወይም ጥሩ ነው ጥሩ አይደለም የሚለውን ነገር ለመለየት ማለት ነው። እና በመርህ ደረጃ በእምነት ብቻ የሚል ሰው ግን እንዴት ይታያል የሚል ጥያቄ ነው። ሌላው በአስተያየት ደረጃ እንትን የምለው እንደተባለው የሐዲስ ኪዳን ላይ የዜማ መሳሪያዎችም የሉም፣ የፍጹምነት ዘመን ነው። በአብዛኛው ቅድም የጠቀስካቸውም አባቶች ሌሎችም እነ ቅዱስ ዮሐንስ አፈወርቅም ሌሎችም በአብዛኛው የሚቀበሉት 3ኛው 4ኛው ክፍለ ዘመን ላይ የነበሩት የዜማ መሳሪያን መጠቀም የለም የሚል ነው በአብዛኛው በቤተ ክርስቲያን ውስጥ ማለት ነው። በኢትዮጵያ ቤተክርስቲያን ታሪክ ውስጥ በነገራችን ላይ የኢትዮጵያ ቤተክርስቲያን የምለው ኦርቶዶክስ ቤተክርስቲያን ነው፣ እንደዛ አይነት ነበር እስከ 17ኛው ክፍለ ዘመን ድረስ። ቅዱስ ያሬድም የዜማ መሳሪያ አልተጠቀመም። ብዙ ሰው በተለምዶ ስዕሉን ሲስል ወይም የተለያየ ነገር ከበሮ ጽናጽል ይዞ ነው የሚስለው እንጂ እስኪ የትኛው ድጓ ነው በከበሮና በጽናጽል ሲባል የነበረው ቢባል ምንም መልስ የለው። የትኛው ምዕራፍ ነው የትኛው ጸመ ድጓ ነው ሲባል ምንም አይነት እንትን የላቸው። ማንም መልስ ሊሰጥ የሚችል የለም፣ አሳማኝ የሆኑ እንትኖች ማለት ነው። ከ17ኛው ክፍለ ዘመን በኋላ ግን ይሄ ማህሌታዊ ስርዓቱ አቋቋም የሚባለው ስልት ሲመጣ ያሬድን ዜማ መሰረት ተደርጎ ለሪት መጠበቂያ ከበሮን ጽናጽልን በቤተ ክርስቲያን ውስጥ መጠቀም ተጀመረ። ያ ማለት እነዚህ የዜማ መሳሪያዎች ክርስትና ከመምጣቱን በፊት ክርስትናም ከመጣ በኋላ ህዝቡ አይጠቀምባቸውም ማለት አይደለም። በቤተ ክርስቲያን ውስጥ ነው እያልኩኝ ያለሁት እንጂ በአፋ አይደለም። በአፋ ህዝቡ ለዘፈንም ለተለያየ ነገር ሊጠቀምባቸው ይችላል የዜማ መሳሪያዎች። ከ17ኛው ክፍለ ዘመን በኋላ ነው ያቋቋሙ ስልት እያደገ ሲመጣ እነዚህን እንትኖች መጠቀም የተጀመረ። ለምንድን ነው ግን አሁንም በነገራችን ላይ ይሄ በትውፊት ደረጃ የዜማ መሳሪያዎቹ ስለመጡ ማስወጣት አስቸጋሪ ነው ስለሚባል እንጂ በጣም ምርጫቸው የሚሆነው ለምሳሌ እኛ ብዙ ጊዜ በኦርቶዶክስ ያለ የሚጽፉ ጸሐፊያን ተመስጦ ሊያመጣ የሚችለው ከዜማ መሳሪያ ውጭ የሆነው ጉሮሮን በመጠቀም ብቻ ያለውን ነው ብለው ነው የሚያስቡት። አንድ ሰው አምላክን ማመስገን ከፈለገ ሰውነቱ እሱ ነው እንጂ ሌላ የዜማው መሳሪያው ከእግዚአብሔር ጋር የሚያገናኘው ነገር የለም ወደሚል አስተሳሰብ ነው ከተመስጦ እንዳ። በአብዛኛውም አሁን ከማህሌታዊ ስርዓቱ ውጭ ቅዳሴም ቢባል ሰዓታትም ቢባል አሁን ለምሳሌ አብይ ጾም ነው ከዜማ መሳሪያ ውጭ የሆነ አገልግሎት ነው ያለው። ጉሮሮና ጉሮሮን በመጠቀም ብቻ ነው ዜማዊ እንትኑ። ስለዚህ ለረጅም እኔ ለ1700 ዓመት ነው የምለው ምንም አይነት የዜማ መሳሪያዎች በኢትዮጵያ ቤተክርስቲያን ራሱ አልነበረም። ሌላው አስተያየት ምንድን ነው? ይሄ ከቅድም እሴተ ትሩፋትን የሊቀት ህሩያንን መጽሐፍ ተጠቅሶ እንትን የተባለው ሌላም ምንጮች አሉ። አሁን ሌላም ምንጭ ስል የእሳቸውን ሀሳብ የእንትን የማይል ተቀባይነት የሚያሳጣ ለምሳሌ ዶክተር አምሳሉ ተፈራ ነቃ መጽሐፍት የሚል መጽሐፍ አለ። የተሳቱ ቅዱሳንን ገድል የተወሰኑትን ገድል ከአቡነ አረጋዊ ጀምሮ የጻፈው ቅዱስ ያሬድ ነው ብሎ ጽፈዋል። ለምሳሌ እሳቸው የፊሎሎጂ ባለሙያ ናቸው። ያ ማለት ከ12ኛው ከ13ኛው ክፍለ ዘመን በፊት የገርል አጻጻፍ ጂኦግራፊ እንትን ነበረ ወደሚል ሀሳብ አለ። ምናልባት የሆነ ጊዜ ተቋርጦ ሊሆን ይችላል እንጂ እንደው ዝም ብለን 13ኛው ክፍለ ዘመን እንደዚህ ብቻ ነው ተብሎ የሚያስኬድ አይደለም። እንደገና አንድ ፐርስፔክቲቭም ተብሎ የቀረበው ቅዱስ ያሬድ ተሳቱ ቅዱሳን ጋር ነው የተማረው ዜማውን የሚለው ጉዳይ እስኪ የትኛው ማለት ከአውሮፓ ከመጡት ውስጥ እንግዲህ ከ9 ቅዱሳን መካከል የያሬዳዊ ዜማ መጡበት ከተባሉ ሮም ወይም የተለያዩ አካባቢዎች የትኛው ያሬዳዊ ዜማ አለ እምል። አሁን ይሄ ምንድነው ሎጂካሊ ራሱ ይህንን ፐርስፔክቲቭ የሚያመጡ ሰዎች የሚፈርስባቸው ይመስለኛል። ይህንን ሀሳብ እውነት ነው ቅዱስ ያሬድን አቡነ አረጋዊ አስተምረውታል፣ አቡነ ጴንጤሌዎን አስተምረውታል የሚሉ ታሪካዊ እንትኖች አሉ። ከተሳቱ ቅዱሳን አስተምረውታል ማለት ይሄ ባይብሊካል ኤክሰጀሲሱን ሊሆን ይችላል። ያ ምንድነው በድጓው ላይም በምኑ ላይም የነዛ የሶሪያውያኖቹ ወይም የተለያዩ አባቶች የመጽሐፍ ቅዱስ አተረጓጎም ስልት ቅዱስ ያሬድ ላይ ያለ ተብሎ ስለሚታሰብ ማለት። በመጨረሻ ማነሳው
ያሬድ ምልክቶች የተባሉት ላይ ማለት ነው። አሁን ባለው እኔ እንትን ባደረኩት የቅዱስ ያሬድ ምልክት የሚባሉት ራሱ ምልክቱን ቅዱስ ያሬድ አላዘጋጀውም የሚል ለምሳሌ አሁን ጭረት፣ ርክርክ፣ ድፋት የሚሉት አሉ አይደል? አማርኛ ናቸው። 6ኛው ክፍለ ዘመን በዛ ደረጃ ያለ አማርኛ ያለው ወይ ነው አንዱ እንትኑ። ሁለተኛው የመጀመሪያው ፓርችመንትም ሲፈለግ አሁን ለምሳሌ ቅድም ሴተ ቱርፋት የድጓው ምሁር ናቸው እሳቸው ሊቀሩ ያን ሲያጠኑ የመጀመሪያ ቅጅ ድጓ ያገኘሁት ጣና ላይ ያለ ነው ብለዋል። ምልክት የለውም ብለዋል። ስለዚህ ያሬድን ምልክቱን ያለ ምልክት ነበረ ዜማውን ሲለው የነበረው ወይስ በምልክት? አሁን ምልክቱ ያሬድ ነው የምንለው ብዙ ሰው እንትን የሚለው ነገር እሱ ሌላ እንትኖች እየመጣ ፕሮፌሰር ጌታቸው ኃይሌ እንደውም የግስ ስነ ጽሑፍ ብዙ አፍታ ቆይታ የሚለው መጽሐፋቸው ላይ አዛዥ ጌራና አዛዥ ራጉኤል ነው ምልክቱን እንትን ያደረጉት። እነሱ ራሱ ከውጭ ከመጡት ሳይማሩ አይቀርም የሚል መላምት ሀሳብ አላቸው። ያ ማለት ምን ማለት ያሬድ ምልክቱን እንትን ብሎታል ወደሚል ድምዳሜ አልመጡ። የእሳቸው ሀሳብ ማለት ነው። ይህንን አስተያየትና ጥያቄ ለማቅረብ ነው። አመሰግናለሁ። እግዚአብሔርን በበገና እግዚአብሔርን በመሰንቆ እያለ ይዘረዘራቸዋል። ለየሆነ ጊዜ ያክል በትክክል እግዚአብሔር በእነዚህ ብቻ ነው በተጻፈው ብቻ ነው መመስገን ያለበት ብዬ አስብ ነበር የእንግሊዘኛውን ባይብል እስካነበው ድረስ። ሳነበው praise him with the sound of trumpet, praise him with the sound of piano እያለ ሲቀጥል ለካ ባለን ነገር እንዲገባ ለኛ የተተረጎመበት መንገድ ነው የሚለው ገባኝ። ግን ፋይናሊ ሳስበው God is not our consumer ማለት አሁን ዝማሬውን አሁን እሱ ሊጠቀመው ነው ወይስ እኛ መንፈሳዊ ጥማታችንን ልናረካ ነው? ከኛ የሚወጡት ነገሮች እግዚአብሔር ራሱ የሚገነባበት ነው? I don't think so። ሁሉም የኛን መንፈሳዊ ጥማት ወደሱ ያለንን የመጠጋጋት ፍላጎት ማድረሻ እንጂ የምርም እሱ ያንን እየሰበሰበ እንደ አንድ ምድራዊ ንጉስ ወይም እንደ ነገስታት የኛን አድናቆት የኛን ክብር ይገባሃል የምንለውን የውዳሴ ላንቴውና የምንለውን እሱን እያጣጣመ ሚኖር ነው ብዬ አላምንም። ደግሞም እንደዛ አይነት ባህሪ ሰዋዊ ባህሪ ያለውም አይመስለኝም። ካልሆነ እኛው የፈጠርናቸው ሰዋዊ ስርዓቶቻችን የሚታይ ነገር ስለሚፈልጉ አይደለ? በግብጽ የነበረው ነገር እናስታውሳለን። ባይብል ላይ ለምሳሌ ባህሩን ከፍሎ ከግብጽ ባርነት ሲያወጣቸው እስራኤላውያንን ትልቅ ሚራክል ነው። ግን ሄደው አምላካችን ማን ነው ብለው እንደገና ከፍየል ጆሮ ጌጣቸውም የወርቅ ቀለበቶቻቸውን አውልቀው አቅልጠው የሚታይ ነገር ሰሩ። አምላክን ማየት እንፈልጋለን፣ አምላክን መስማት እንፈልጋለን፣ መንካት እንፈልጋለን። የሆነ በአምስቱ ሴንስ ኦርጋናችን ፊልም እናረገው እንዲሆን እንፈልጋለን። እሱ ደግሞ ስፒሪት ነው። በአምስቱም ሊገኝ አይችልም። በአምስቱም ሊገኝ ካልቻለ እኛ ደግሞ በአምስቱ ከሆነ እሱ ሊገባን የሚችለው ትርጉማችንም ናሬቲቫችንም ባይብሉ የተጻፈበትን መንገድ ምናምን በሙሉ ለዚህ ለአምስቱ የስሜት ሕዋሳት በሚመጥን መልኩ ነው እንጂ እሱን የሚገልጽ ሆኖ አላገኘሁትም በግሌ ማለት ነው። ሲን ነው ሲን አይደለም የሚሉት ጥያቄዎች የኛ ጥያቄዎች ናቸው እንጂ ሲጀምር የጋድ ኮንሰርን ናቸው ብዬም አላምንም ማለት ነው። ቴንክ ዩ ናቸው። እንደገናም ደግሞ በዚህ ጉዳይ በጣም በቃ በተደጋጋሚ ከሚነሱ ነገሮች ውስጥ አንዱ ነው ብዬ ስለማስብ ይህን ጥያቄ ያው በአይምሮ ይዤ ነበር እና የመጣሁት ብዙ ጊዜ ያው በተለይ በፕሮቴስታንቱ አካባቢ ያው ምናልባት እንደዚህ ፊት ለፊት ገኖ ባይወጣም በስውርም በምንም ዘማሪዎች በዘፈኑ ዓለም እጅግ የገነኑ ሙዚቃ አቀናባሪዎችን ሄደው መዝሙር ያሰራሉ
ያው እንግዲህ ይሄ ነገር አሁን ለምሳሌ ብዙ ጊዜ ጥያቄ የሚያነሱት እነዚህ ልጆች እኮ የኛ ልጆች ነበሩ በፊትም እኮ ምናምን የሚሉ ነገሮች አሉ። እርግጥ የሆኑም ልጆች አሉ። አዘ ሴም ታይም ግን እነዛው ልጆች እኮ በዘፈኑ ዓለም በነበሩ ሰዓት ነው መጥተው እንትን ያደርጉላቸው ማለት ነው። ከዛም አልፈው ደግሞ ኢቭን ከፕሮቴስታንቱ ኮሚኒቲ ውጪ በሆኑ ነገር ግን ያው በሴኩላሩ ዓለም በጣም ትልቅ አይነት ስም ያላቸው ሙዚቀኞች ጋር መዝሙር ያሰሩ ሰዎች አሉ። የፕሮቴስታንት መዝሙር ለምሳሌ የሙሉቀን መለሰ የመጀመሪያ አልበሙን ሙሉ እኔ እንጃ ፉል እንትኑ ባይኖረኝም ሙሉ በሙሉ ያቀናበረው አበጋዙ ክብረ ወርቅ ነው። አበጋዙ ክብረ ወርቅ እንግዲህ በዚህ በፕሮቴስታንት ሰርክል ውስጥ ያለ ሰው ከሆነ አላውቅም፣ ግን ያው እዚህ ከሚታየው ከሚሰማው ነገር እንደዛ አይመስለኝም። እናም ደግሞ አሁን በጣም ደግሞ ከሆነ ጊዜ ወዲህ በጣም ሰማው የነበረ ነገር ነውና ተከስተ ጌትነትና ሶፊያ ሽባባው ጊዜው እንግዲህ እርግጠኛ ባልሆንም 1999 ዓመተ ምህረት ላይ ነውና አልበም አውጥተው ነበረ እና የአልበም በአንዳንድ ወግ አጥባቂ አብያተ ክርስቲያናት ውስጥ እንዳይደመጡሉ እስከ መታገድ ደርሶ ነበረ እና የታገደበት ምክንያት ደግሞ ሲሰማ ምንድነው ያው አልበሙ ላይ ማጆሪቲው በሙዚቃ ቅንብር ውስጥ የተሳተፉ ሰዎች በዛን ሰዓት በዘፈኑ ዓለም የነበሩ ናቸው። ሰም ኦፍ ዘም ጭራሽ ከፕሮቴስታንቱ ሰርክል ውስጥ የነበሩ ሰዎች አልነበሩ። አሁን ለምሳሌ ማጆሪቲው የመዝሙሩ አልበም ትራኮች የተቀናበሩት በዳግማዊ አሊ ነው። ኤልያስ መልካም እዛ አልበም ላይ አንድ ትራክ አስተዋጽኦ አድርጓል። ሌሎቹም ዳዊት ጥላሁን ግሩም መዝሙር እዛ አልበም ላይ ተሳትፎዎችን አድርጓል። ሙሉ አልበሙ ማስተሪንጉ የተሰራው በአበጋዙ ክብረ ወርቅ ነው እና እነዚህ ነገሮች ጀስት ምናልባት ፊት ለፊት ሙዚቀኛ ለሆነ ሰው ምናምን ሊያቅ ይችላል እንጂ ብዙ ህዝቡ እንትን አይኖረውም። በኋላ እንዲያውም ጭራሽ እነዚህ መዝሙሮች በጣም ተቀባይነት ኖሯቸው ከላይ እስከታች ሰው ጉባኤው ምኑን ሲያደምቅበት ይታያል። እና ግን አሁን እስቲ እንደው በሌላው ዓለም በጣም የሚደንቀው ነገር ብዙዎች አሁን ለምሳሌ የከርክ ፍራንክሊንን መዝሙር ያዳምጣሉ። ከርክ ፍራንክሊን እንግዲህ 2019 ይመስለኛል በፈረንጆቹ በዛው አመት ባወጣው አልበም ላይ ሌሎቹ ሙዚቀኞች አላቅም በጊታሪስትነት የተሳተፈ አንድ ሰው አለ፣ ማርክ ሌቴሪ ይባላል። እና ይህ ሰው እንግዲህ በሴኩላሩ ዓለም በጣም በቃ ትልቅ ስም የያዘ ሰው ነው። እርግጥ በዛው ሰርክል ውስጥ ያለ ሰው ነው እና በጃዝ በዘፈኑም ዓለም አዘ ሴም ታይም በጣም ትልቅ ስም ይዞ የነበረን ሰው አሳትፈዋል ማለት ነው። የእነዚህን ሰዎች መዝሙር እንግዲህ ሳያቅ እንግዲህ ህዝቡ እንትን ተባረኩበትም ምንም ሊል ይችላል። እና ግን አሁን ብዙ ጊዜ በጣም ጥያቄ ደግሞ ሆኖ የሚመጣው ከፕሮቴስታንቱ ሰርክል ውጪ በሆነ ሰው መዝሙርን ማሰራት እንዴት ነው የሚታየው? ስፔሻሊ በአንተ እይታ እሱ ነው የኔ ጥያቄ። እዚህ በኋላ ሶስት ጥያቄ ብቻ ነው ያለኝ። እሺ ሶስት ጥያቄ ብቻ ነው ያለኝ። አንደኛው ጥያቄ ስለ ኢንተርፕሪቴሽን ነው፣ ሄርሜኔቲክስን በተመለከተ ያው እኛ ብዙ አውርተንበታል የመጽሐፍ ከወጣ በኋላ ግን እንዲሁ ቢነሳም ችግር የለውም ብያለሁ። ምንድነው እሺ ሌትስ አስዩም ይሄ ሚስ ኢንተርፕሪቴሽን ነው ብለን እናስብ። 5:21 ገላትያ 5:21 ሚስ ኢንተርፕሪቴሽን ነው ብለን ብናስብ ብዙ ጊዜ የሚባለው እኛም ቸርች ውስጥ ማለት ነው። ግን ጠቃሚ ነው ማለት ማህበረ ምእመኑን ከዘፈን መለየት ሞር ወደ ቅድስና ያቀርባቸዋል። ስለዚህ ሮንግ ፉልም ቢሆን ጠቃሚ የሆነ ኢንተርፕሪቴሽን ስለሆነ የተከተል ነው፣ ስህተት እንኳን ቢሆን ማለት ነው ላይክ ሊንጉስቲክሊ ማለት ነው። ቲዮሎጂካሊ ግን ፕራክቲካሊ ግን ጠቃሚ ነው። ሰው ዘፈን ማህበረ ምእመኑ ዘፈን ባይሰማ ይጠቅመዋል። ስለዚህ ብንከተለው ምን ችግር አለ? ቢኮዝ ኢትስ ዩዝፉል የሚል አለ። እሱ እንዴት ታየዋለህ? አንድ ማለት ነው ሚስ ኢንተርፕሪቴሽን ነው ብለን ብናስብ ብዙ ጊዜ የሚባለው እኛም ቸርች ውስጥ ማለት ነው። ሁለተኛ ጥያቄ ደግሞ ስለ ቸርች አሁን እኛ ፕሮቴስታንቶች ለሁለት ይከፈላል። ኦርቶዶክስ ቤተክርስቲያን የራሷ ያሬዳዊ ሙዚቃ አለ፣ ሜሎዲው ይለያል፣ ኢንስትሩመንቱ ይለያል ምናምን። ወራስ ግን የፕሮቴስታንት ቸርች ሜሎዲው አንድ ነው። እኛ መዝሙር ሲወጣውን ጎጃምኛ፣ ወላይትኛ፣ ጎንደርኛ፣ ችክችካ ምናምን እንደዚህ ነው የሚጠቀሙት። ኢንስትሩመንቱም አንድ ነው የምንጠቀመው። ስለዚህ ከዘፈንና ከሙዚቃ ጋር ኦቨርላፕ የሚደረግ ነገር አለ፣ ሜሎዲ ማለት ነው። አንዳንዱ ዘፈን መዝሙር ይመስላል። እናንተ ናችሁ ከኛ ወሰዱት የሚሉ አሉ። እናንተ ናችሁ ከኛ የሆነ ክርክር አለ። አይ ቲንክ አንተ በደንብ ታውቀዋለህ ከዚህ ብዬ አስባለሁ። ግን አንዳንድ ሰዎች ምናሉ ኖ ኢትዮጵያ ውስጥ ገና ሲጀመርም
ፕሮቴስታንት ቸርችም ቢሆን ቸርች ሜሎዲ የሚባል ነበረ እና ሰዎች ሆን ብለው ከዚህ እያፈነገጡ ስለሄዱ ነው እንጂ ፓርቲኩላር የሆነ የፕሮቴስታንት ቸርች ሜሎዲ የሚባል ነገር አለ ብለው የሚከራከሩ ሰዎች አሉ። በዚህ ላይ ምን ትላለህ ማለት ነው? ኦቨርላፕ ውስጥ ትክክል ነው ታስባለህ? ዘፈኖች መዝሙር ቢመስሉ መዝሙሮች ዘፈን ቢመስሉ ሜሎዲካሊ ማለት ነው ማለት ችግር አለ ወይ ነው ማለት ነው። አሁን በጎጃምኛ፣ በጎንደርኛ፣ በወላይትኛ፣ በትግርኛ መዝሙር የሚመስሉ ነገሮች ቢሰሩ እና ቢመለኩባቸው ምን ችግር አለው? ምክንያቱም አንዳንዴ አሁን አይተህ ከሆነ ማህበረ ምእመኑ በትግርኛ ሲመጣ ዳንሱም ወደዛ ይላል፣ ወደ ትግርኛ፣ ወላይትኛውም ወደ ዳንሱም ጭምር ይመጣል። ፓወርፉል ስለሆነ ማለት ነው፣ ሜሎዲውም ጭምር ማለት ነው። what do you think about that ለማለት ነው። ምክንያቱም እኛ ለምሳሌ መዝሙሮች አክብረን የምንላቸው መዝሙሮች ለምሳሌ ቀብር ላይ የሚደረጉ መዝሙሮች አሉ። አሁን ምሳሌ እንግዳ ነኝ እኔ ስኖር በዚህ ይቻላል እንግዳ ነኝ አሁን this world is not my home የማን እንደሆነ ታውቃለህ? ማን ነበረ? ጂም ሪቭስ ነው፣ የጂም ሪቭስ ነው። እና ሁልጊዜ ሳስብ ይገርመኛል ብዙ ሰው በምን መንፈስ ሆኖ እንደሚሰማው። ጂም ሪቭስም እንዳልከው እንደ ጆኒ ካሽ ሌላኛው ጆኒ ካሽ እሱ እና ይሄን ለማለት ነው። ሶስተኛ ጥያቄ አሁን እኛ አሁን ይሄኛው ኦቨርላፕ ከመደረጉ አንጻር አሁን ፕሮቴስታንቶችም ከኦርቶዶክሶች ደግሞ መውሰድ ጀምረዋል። አሁን አይተህ ከሆነ ስርዓተ ቅዳሴው ላይ የሚደረጉ ነገሮችን ከበሮውን፣ ጽናጽሉ፣ መቋሚያውን፣ ልብሱን ጭምር ምናምን አድርገው ከኋላ ግን ድብና ያለ በባንድ የታጀበ ነገር ነውና አንዳንዴ ስታየው የሆነ ጉራማይሌ የሚመስል ነገር አለ እና ሌላም ሰው ኦፌንድ የሚያደርግ ነገር አለ። እንዴት ነው ነገር አውት ኦፍ ኮንቴክስት እየወሰዱ እነዚህ ሰዎች ምንድነው? አሁን ባለፈው አይተህ ከሆነ ራሱ የቢሊ ግርሃም ልጅ የመጣ ጊዜ የተፈጠረው ነገር ማለት ነው። እነዚህ እዛም እንደዚህ ኦቨርላፕ የሚደረግ ነገር አለ። ይሄንንስ እንዴት ታየዋለህ? ሚውዚካሊ የሚፈጥረው ነገር አለ ወይ ነው? ቴንክ ዩ። ከዛ ቀጥዬ እንደው ለክላሪቲ ቅድም ዮሲ አንስቶታል። አንተ ዝም ብለህ እግረ መንገድህን ቴዎሎጂካል ዲቤት ውስጥ ሳንገባ ግን ኦንሊ ፌዝ የሚል ሰው ኦር ደግሞ ኦንሊ ፌዝ የሚል ተቋም ከዛ በኋላ በፌዝ ከዳነ በኋላ በእምነት ከዳነ በኋላ ቢዘፈን ባይዘፈን ኮንሰርኑን ያልታየኝም እና እንደው ክላሪፋይ አድርጎ ለማለፍ ዝም ብለህ ነክተህ ብታልፈው እላለሁ። ዋና ጥያቄ ግን ኮሞይ ከዚህ በፊትም አንድ ሁለቴ ስታነሳው ሰምቼ እኔም ለማየት ሞክሬ ነበርና ኪንግ ጄምስ ባይብል ላይ ሪቪሊንግ ነው የሚለው 5:21 ላይ እና ወደ ቀደመው ትርጓሚውም ሲኬድ ይሄ ሮማውያን ግሪካውያን የራቁት ጭፈራ እንደዚህ የሆነ አምልኮት የሚመስል ነገር ምናምን ብሎ ያብራራዋል እና ኦኬ በሱ እሺ ተስማማን። ከዛ ግን ቅድም ሰርጸ ፍሬ ስብሐትም አለው ብለህ ስትጠቅሰው ከቃላት እጦት ወይ ሀሳቡ ስለሌለ የሚለው ነገር አልተመቸኝም፣ ከነከነኝ። እንደውም እንደ ኤግዛምፕል ሆሞሴክሹዋሊቲን ስታነሳ ሆሞሴክሹዋሊቲ ሊኖርም ላይኖርም ይችላል፣ ግን የተተረጎመው ግብረ ሰዶማዊነት ተብሎ ነው። የሰዶም ግብር ነው በሚል የተተረጎመው። ኦር ደግሞ በግሪኩ ደግሞ ሌላ በግዕዙ ሌላ ሊኖር ይችላል፣ በአማርኛው ማለት ነው። እና እንደውም ባይብል ከአንድ ቦታ ብዙ ሀሳቦችን አይዲያዎችን ወደ ተለያየ ማህበረሰብ ክፍል ለማዳረስ ሲጠቅም ኮሞይ ላይ ብቻ ቃል ስላጣን ወይ እንዲህ አይነት የዘፈን የሴሌብሬሽን የሚመስል ምልክት እኛ ሀገር ስለሌለ በቃላት እጦት የተነሳ ዘፈን አልነው የሚል ብዙም ሎጂካል አይመስለኝም። እንደዛም ደግሞ ከሆነ ስለዚህ የባይብል ትራንስሌሽኑን ኢንተርፕሬቴሽኑን አካሄድ መጠርጠር ሊኖርብን ነው ማለት ነው። ምን ልንጀምር ነው? አሃ በዚህ አይነትማ እኛ ሀገር የሌለ ኮንሰፕቶች እንዲህ ተብሎ የተተረጎሙ ሌላ ምን አሉ ተብሎ ደግሞ ወደ ሌላ ሀሳብ ሊያስገባ ነው። ከዛ ይልቅ ዘፈን ተብሎ የተጠቀሰው ኮሞይና ሪቪሊንግ የተባለው ነው ማለት ይቀላል እንጂ መጽሐፍ ቅዱስ ተርጓሚዎቻችን ቃል ስላጡ ዘፈን አሉት የሚለው ትንሽ ስለከበደኝ ነው። ቴንኪዩ። የኢትዮጵያ ክርስቲያኖች በሙዚቃ ያላቸው እይታ ስለሚል ክርስቲያኖችን ለመስማት ነበር የመጣሁት። አያም ኖ ሞር ክርስቲያን ግን ነበርኩ። ብዙ የክርስቲያኖች በደንብ እያወሩ ስላልሆነ
እንደ አማኝ ትንሽ ማውራት ፈለግኩ ነኝ እዚህ ላይ ማለት ነው። በምንድነው ትሪገር ያደረገኝ? ቅድም አስጨነቀኝ የምትለው ነገር ነበረ። በዓለማዊነት ያሬድ ሙዚቃ ያቺ ጥቅስና ያደክበት ነገር አለ፣ ትምህርት ቤት ላይ የገጠመህ ነገር አለና የሃይማኖት በቃ ቤዚክ መለያው ነው ለኔ ሳስበው። እሱ ነው ዓላማው። ክፉ ነው ሃይማኖት። በደንብ እንትን አድርጌ ነው መናገር እንፈልገው። የሰው ተፈጥሮ አለ። ይሄ ባዲ ኤንድ ሶል ዳይኮቶሚ ይፈጥርና ሰው ሁለቱም ነው። ግን ደግሞ መሆን ሰው ይሄ ነው፣ ባዲ ኤንድ ሶል ነው። መሆን የነበረበት ሶል ነው ይለናል። ከዛ ኦቨርዌልሚንግ የሆኑ ስሜቶች የሚፈጥሩ ሁለት አሉ። በተለይ ሴክስና ሙዚቃ ገራሚ በቃ ለሰው ልጅ ኦቨርዌልሚንግ ስሜት ሌላ የለም። ሌሎቹ ተራ ናቸው በጣም ከነዚህ ሁለቱ ሲነጻጸሩ ሰማያት የሚያደርሱ ናቸው እነዚህ ሁለት ስሜቶች። እነዚህን ሁለቱ ለይቶ ምን ያደርጋል? በኃይለኛው ሊሰማህ አይገባም። they must be tamed ይላል። ምክንያቱም አንተ ባዲ ኤንድ ሶል ነው፣ ግን ባዲ ኤንድ ሶል መሆን አልነበረብህም። ታዲያ ምን ልሆን? መልአክ ሁን። ስኖር እንደ ሰው ጀጅ ስደረግ ተፈጥሮዬ ባልሆነ እንደ መልአክ ማለት ነው። እና ቤዚክ እንትኑ እዚህ ላይ ነው ያለው። ምናልባት አሁን እንትን ያነሳሳል መጽሐፍ ለማንበብ አላውቀውም ነበረ። ምናልባት የሆነ ከዚህ ጋር በተያያዘ ይሄ ባዲ ኤንድ ሶል ዳይኮቶሚ ነክተህ ከሆነም ለማወቅ ፈልጌ ነው። እና ሪሊ አቴንሽን እንትኑስ አይገርምም? ፎከስ የሚያደርግባቸው እከሌ ሃይማኖት አይደለም፣ ክርስቲያን አይደለም። ይሄ ኤኒ ሪሊጅን እቺ ሰንተር እቺ ፎከስ የሚያደርግባት ሰንተር ባዲ ኤንድ ሶል ዳይኮቶሚ ስትፈጠር ባዲ ኤንድ ሶል ሆነሃል፣ ግን መሆን አልነበረብህም። ሶል ነው መሆን የነበረብህ። ሶል ደግሞ ሰው አይደለም። በሰውነት ትኖራለህ፣ በነፍስነት ትዳኛለህ። ምን አይነት ፍርደ ገምድል ነው ይሄ? የምር ፈጣሪ ካለ እኔ የለም ብየዋለሁ እንጂ ያ የምትሉት ፈጣሪ ካለ እንዲህ አይነት ስቱፒድ እንዴት ሊሆን ይችላል? እንዴት ራሱ ፈጥሮ ባዲ ኤንድ ሶል አድርጎ ፈጥሮ አይ በዚህ አልዳኝህም፣ ተሳስቼ ነው የስጋ ኤሌመንት የጨመርኩልህ፣ አይሹድ ጀጂው በቅዱስ ሚካኤል አይነት ልትሆነው በነበረው ነፍስ በሆነው ባህሪ ነው ምዳኝህ። በጣም የሚገርም እንትን ነው። ወደ መጽሐፍ ቅዱስ ወደ ምናምን ሳልሄድ ይሄ ክፋት አይደለም ወይ ነው? ሰው በቃ ደስታ፣ ዋናው ዓላማው ደስታ እንዳያገኝ ነው። በቃ የሚታወቀው ሴክስንና ሙዚቃን ቴም ማድረግ፣ ሌላ ነገር ችላ ይላል። ቅድም ብለሃል ስዕል ምናምን፣ ይሄን ዳይኮቶሚ ስለማይፈጥር ነው። እችን ዳይኮቶሚ ቢፈጥር እንደ ሙዚቃ ኦቨርዌልሚንግ ስሜት እንደሚሰጥ ብትታይ ቴም ያደርጉት ነበረ ባይ ነኝ። ቴንክ ዩ። ዛሬ መወያያችን የኢትዮጵያ ክርስቲያኖችና የሙዚቃ እይታቸው ነው። ቅድም በውይይታችን ላይ ሙዚቃን፣ ስዕልን፣ መጽሐፍን አንስተን እንደ ምሳሌ ስንጠቅስ ነበር። እነዚህ ስራዎች የፈጠራ ስራዎች ናቸው፣ በተለያየ ዘርፍ ሊነሱ የሚችሉ። በኢትዮጵያ ክርስቲያኖች የሙዚቃ ስራ ከአእምሮአዊ ፈጠራ አንጻር እንግዲህ ሙዚቃ ስራ የአእምሮ ስራ ነው፣ ፈጠራ ስራ ነው፣ ክሬቲቪቲ ነው። እንዴት ይታይ ነበረ ለክሪኤተሮቹ? ለምሳሌ በዚህ በክርስትና እምነት ውስጥ በነበሩ ሙዚቃ ስራ ክሬት ያደርጉ የነበሩ ሰዎች የነበራቸው ጥበቃ፣ ስራቸው የማን ነው? በመጀመሪያ ደረጃ እነሱ ክሬት የሚያደርጉት ነገር የማን ነው? እንዴት ነበር ኢንሰንቲቫይዝ ከማድረግ አንጻር፣ ፕሮቴክት ከማድረግ አንጻር ቤተ ክርስቲያን ላይ የነበረው እንደዚህ የፈጠራ ስራ እይታ ምን ይመስላል? እስቲ አንተ ምናልባት ስለመረመርከው በመመርመር ሂደት ውስጥ እዚህ ጋር ያገኘው ነገር ካለ ብታካፍለን የሚል ነው። የሉትራን ሀሳብ ይዞ ከዛ በኋላ ምን ዘፈንክ አልዘፈንክ ምን በቃ ድናሃል፣ አምናሃል፣
የሚል ነገር አለ። እሱኛው ትንሽ የተለጠጠ ሀሳብ መሰለኝ። ልክ ሊገልብጠው ፕሮቴስታንታውያኑ ወይንም ደግሞ ሉተራውያኖቹን ኦርቶዶክሳውያኖቹን ምንድን ነው የሚሏቸው? በስራ ትጸድቃለህ እያሉ ይላሉ። ስራን በቃ አንዲት ብርጭቆ ውሃ ለተጠማ ጠጥቻለሁና መንግስት ሰማያት ገባል ብሎ ይሰብካሉ ምናምን እያለ ይሄኛ ፕሮቴስታንቱ ሳይድ ሉተራኑ ሳይድ የኦርቶዶክስን በጣም ለጥጦ እንደሚያስኬደው በሙሉ ይሄኛውም ሀሳብ የሉተራኑም በጣም ወደዚህኛው የተለጠጠ አባባል ነው። በእምነት ብቻ ልክ ነው። በእምነት ብቻ ብሎ በተለይ የሉተር እንትን ላይ አጽንኦት ይሰጣል። ግን አት ሴም ታይም ግን እምነት ደግሞ በስራ መገለጥ አለበት። በስራ መገለጥ አለበት ሲባል ለመጽደቅ ሳይሆን ያ እምነትህ ራሱ ስራ መልካም ስራ እንድትሰራ ያረጋሃል። ስለዚህ ባይ ኮንሲኩዌንስ then you are doing good። ከካቶሊክና ከኦርቶዶክሱ እንለያለን የሚለው እምነት ከስራ ጋር የሚለው በጣም ለኔ የካቶሊክና የኦርቶዶክሱ አክቹዋሊ አስተሳሰብ ቴዎሎጂ ሞር ይመቸኛል። ባላንስ ለመጠበቅ እንሞክር ነው። ግን ያው በሁለቱም ሳይድ እንዳለው አንዳንድ ጊዜ የስራውን ብቻ በጣም አጥብቆ ይዞ የሚሄድ አለ፣ የእምነቱን ብቻ ደግሞ በዚህኛው ሳይድ አጥብቆ የሚሄድ አለ። ስለዚህ በእምነት ብቻ የሚለው በእምነት ብቻ ቢልም ከዛ በኋላ ግን ስራ ደግሞ አለ። እምነቴን ካገኘው በኋላ መልካም ነገር መስራት አለብኝ ግን ስላለብኝ አይደለም ስለተገደድኩ ወይም ጸድቃለሁ ብዬ ሳይሆን ውጤቱ እሱ ነው። መልካም በእምነቴ የማገኝ መጨረሻው ነገር ውጤቱ ነው። ስለዚህ ያ የስራ የሚባለው ነገር ጋር ሲመጣ የኔ የኢትዮጵያው አንደርላይን ማድረገው የኢትዮጵያው የፕሮቴስታንት እምነት ዘፈንን ኃጢአት ነው አለ። ወደ ስራ ገባ፣ የስራ ዝርዝር ውስጥ ገባ ማለት ነው ሲለው እንዴት የሚለው ጥያቄ መጣ። ያቅድም የሄድንበት ነገሮች ሁሉ መጡ ማለት ነው። አምነህ ብቻ የምትቀመጠው ነገር ካመንክ በኋላ እኮ መልካም ስራ እንድታደርግም ይጠበቅብሃል። እሱን ግን አንደርላይን አስሉትራን የማደርገው ነገር ስለሚጠበቅብኝ ወይም ኢየሱስ ያን አይቶ ዋጋ ይከፍለኛል አይደለም። ባይ ፕሮዳክት ነው ልዩነታችን የሚመጣው እዛ ጋ ነው። ስለዚህ ያ ባይ ፕሮዳክት የሆነው ነገር ሲመጣ የኢትዮጵያ ፕሮቴስታንት ቸርች ምን አለ? ስለ ሙዚቃ ሲያነሳ ይሄኛው ፓርት ኃጢአት ነው ሲል አይ አይደለም፣ ባይ ፕሮዳክትም ቢሆን መኖር ስላለብኝ ስኖር ደግሞ ይሄን ኃጢአት ነው ስላልከኝ ልክ አይደለም የሚለው ጭንቀትና ሀሳብ የመጣው ከዛ ነው። በተለይ አስ ፕሮፌሽን ወስደው ምንድን ነው መሆን የሚለው ጥያቄ ይመጣል። የብዙዎቹ የሙዚቀኞች ችግራችን የሚመጣው እዛ ጋር ነው። በተለይ ኢትዮጵያኖቹ ጋር ሲመጣ ምንድን ነው መሆነው? ሙዚቃን አጥንቼ ምን ልሆን ታዲያ? ስለዚህ ባይ ፕሮዳክት የሚመጣ ነገር ስላለ ነው ማለት ነው እንጂ የሚያስጨንቀው ፓርት እዛ ጋር ነው የሚመጣው። ፊሎሎጂ ስለ እንትኑ ስለ የጠየከኝ የዚህ የያሬድ የምልክቱ የመሳሰሉት ነገሮች መጽሐፍ ውስጥ በደንብ እጅበታለሁኝ። እኔ ጊዜ ስለሌለ ነው። በጣም ብዙ የኦርቶዶክስ ሊቃን ያዩዋቸው መጽሐፍቶች ላይ ይሄ ድፋት፣ ቅናት፣ ርክርክ ምናምን የሚለውን ነገር ያሬድ አልሰራውም፣ በያሬድ ጊዜም አልነበረም የሚሉ አሉ። እኔ ፈረንሳይ ያየሁት የዱጋ መጽሐፍ እነሱ ያው ቴስት ስለሚያደርጉት ማለት ነው እንትኑ ብራናዋን ወደ 1200 ዓመት ገደማ እኔ ሳየው 1100 ምናምን ዓመት ገደማ ሆኖታል እዛ የተጻፈው ማለት ነው እሱ እና ምልክቱ አለ፣ የግዕዝ ጽሑፉ ላይ ምልክቱ አለ። ስለዚህ ዘመን የጠገበ ነገር አለ ማለት ነው እሱ። አሁን ቅድም እንዳልኳችሁ እንደ ፈረንጁ አስተማሪ ማለት ነው እሱ ብዙዎቻችን እኔ ያሬድ የኔ ነው። ያሬድ እኔ በግድ ኦርቶዶክስ መሆን አይጠበቅብኝም። ያሬድ የእሱ የኢአማንኙ ነው። በምን በኢትዮጵያዊነቱ የእሱ ነው። ያሬድ የሙስሊሙም ነው። ያሬድ የሁላችንም ነው። እኔ እኮ ፈረንጅ ሀገር ሄጄ እኮ የተንገበገብኩት በዛ ምልክት እኮ ኦርቶዶክስ ስለሆንኩ አይደለም፣ ኢትዮጵያዊ ስለሆንኩ ነው። ኢትዮጵያዊ ስለሆንኩ ነካኝ ነገሩ። ሙስሊም ወዳጆችም ወንድሞችም በዛ ነገር ቢያልፉ ደስም ይነካቸው። ስለዚህ የኛ ነው። እኔ ቤተ ክርስቲያኒቱ ኃላፊነት ያለባት ይመስለኛል። የአሁኑ ትውልድ ምናልባት ባያደርገውም እንኳን የሚቀጥሉት 10 ዓመታት 20 ዓመታት 30 ዓመታት ከቤት ይህን ቃል እንግዲህ ስጠቀም እንዳትቆጡኝ፣ ከቤተ ክርስቲያኒቱ ተነጥሎ መጠናት አለበት። መጠናት እንደ አንድ ጥናት መጠናት አለበት። ፖፕ ግሪጎሪን እኮ እኛ ትምህርት ቤት ውስጥ ቁጭ ብለን እኮ እንድንማር ያደረጉን እኮ ከካቶሊክ ስለነጠሉት ነው። ፖፕ ግሪጎሪ የሚባል ሰው ነበረ፣ በቃ ነበረ። ያ ሰውዬ ደግሞ የመጀመሪያውን የቅዳሴ ስርዓት የሰራ ነው። እነሱ ምን አሉ?
የካቶሊክ ቤተክርስቲያን ድሮቹ የጥንቶቹ የዛሬ 300 ዓመት 400 200 500 ዓመት ወፍ በጆሮ እየነገረችው እያሉ ያስተምሩ ነበር። አይደለም የሚል ጥናት የሚያደርግ ግሩፕ መጣ። አጠናውና አይደለም ፖፕ ግሪጎሪ እንደዚህ አድርጎ እንደዚህ አጥንቶ እንደዚህ ወጥቶ እንደዚህ ገብቶ እንደዚህ ብሎ አሉና አመጡት። በቃ ከዛ ላይ ታሪክ ሆነ፣ ጥናት ሆነ ማለት ነው። እኔ እዚህ ቤት ስንት ጊዜ ተመላልሻለሁ። ላይብራሪ የነበረ ጊዜ ለምን እንደተመላለሱ ታውቃላችሁ? እዚች ጋር አንድ እንትን ነበረች፣ የቤተ ክህነት የመጽሐፍ እንትን ቤቱን የምታውቁ ሰዎች ካላችሁ አሁንም አለ ወይስ ተነስቷል? አለ አሁንም እዚህ ጋር በስንት ልመና በስንት አባ ተብለህ ተንበርክከ ምሳ ጋብዘህ የምትገባበት ቤት። ለምንድን ነው ያን የፈለግኩት? መጽሐፍ ቅዱስ ሲተረጎም የመጀመሪያዎቹ ተረጎሙት ሰዎች ሚኒትስ ነበር እዚህ የተመዘገበ ጣራ ደርሷል፣ ወረቀቱ ማለት ነው። ለምሳሌ ያህል በኋላ እንግዲህ እዚህም በዛም ብዬ ገብቼ እድል ያገኘሁት ማለት ነው። ኦሪት ዘፍጥረት ምዕራፍ 7 ቁጥር 17 እንዲህ የሚል ከዚህኛው ጋር ከግሪኩ ጋር ከስርው ጋር ከምኑ ጋር እንዲህ አይሄድም፣ እንዲህ ነው፣ ይታረማል፣ ተመልሶ ይገባል፣ ተመልሶ እንደገና ይመጣል። ሶስተኛ ሲመጣ አሁን ልክ ነው፣ ታይፕ ይደረጋል፣ ይቀመጣል። የዛ ደግሞ ሚኒትስ አለው። የተጀመረው ከጣሊያን ጦርነት በፊት ነው፣ ያለቀው ከጣሊያን ጦርነት በኋላ ነው ስራው። ስለዚህ ብዙ ጊዜ መላለስ ነበር እና ቤተክርስቲያኒቱ አይ ቲንክ በጣም ኦፕን የሆነች መምጣት አለባት። እሷ ጋር በጣም ብዙ ሀብቶች። ስለዚህ ይሄኛውና አሁን ወንድሜ የጠየቀኝ ነገርን የያሬድን ታሪክ በተመለከተ አሁንም ቢሆን ግልጽ ነገር የለም፣ ገና ነው፣ መጠናት አለበት፣ ገና ነው። ቅድም የተነገርኩን ሃይፖቴሲስ አራቱንም ሃይፖቴሲስ የሚሉ ሰዎች አሉ። እሷ ላይ ግን አንድ ትንሽ ነገር ነካ አድርጌ ግን ባልፍ ደስ ይለኛል። ከፈረንጆቹ አልተማረውም፣ ከፈረንጆቹም ከሲሪያኖቹ አልተማረውም። ምክንያቱም ከያሬድ ዜማ ጋር የሚመሳሰል ነገር የለም። ውጭ ሀገርም ሄዶ ሮምም ሄዶ ተማረ ብሎም የሚጻፉ ሰዎችም አሉ። እሱም የማይመስል ነገር ነው። ምክንያቱም ያሬድ ፈረንጅ ሀገር በሄደበት ጊዜ እንኳን እንደዚህ አይነት ድንቅ ዜማ ሊኖር ይቅርና የፖፕ ግሪጎሪን ዜማ ብትሰሙት አሊሆ አላሊሆ ቁልብቻ በተሰፈር ከሱ የማይሻል ዜማ ነው። በጣም በጣም የወረደ ዜማ። ያሬድማ የት ደርሶበት ጭራሽ። ስለዚህ ከነሱ ሊማር አይችልም፣ ሊሆን አይችልም። ግን እንደ ሙዚቀኛ አሁን እንደ ሳይንስ ነው ማወራው። እንደ ሙዚቀኛ አንድ የያሬድን ዜማ ወስዳችሁ ዜማውን እንዳለ በኖታ ወደ ኖቴሽን ወደ ዘመናዊ ኖቴሽን ለውጣችሁ አናላይዝ ስታደርጉት በጣም ግራ የሚያጋባ ነገር ውስጥ ይገባል። የት ይሄዳል? የጁ ሜሎዲ ውስጥ ይገባል። የአይሁዳውያኖች ዜማ ውስጥ ይገባል። ሄዶ ስኬል የሚባል ነገር አለ፣ ሞድስ የሚባሉ ማለት ነው። እሱ እንደዚህ አይነት ሞዶች አሉ። እነሱን ዜማውን ወስደን አናላይዝ ስታደርገው የማይረግጥበት ቦታ የለም። አረቢክ ሜሎዲ ውስጥ ይገባል፣ የጁ ሜሎዲ ውስጥ ይገባል። የኢትዮጵያ ሜሎዲ ነው በተለይ አምባሰል ባቲና የሚባል ነገር ሬርሊ ነው የሚነካው። ስለዚህ ጥያቄ ይፈጥራል። ኦኬ በዛን ጊዜ ከየት ነው የዜማ የመጣው? አንዳንድ ሰው ገፋ ብሎ የሚሄድም አለ። እንደ ፍሬ ወደዛ ባልሄድም ራሱ ያሬድ የሚባል ሰው የነበረ ወይ ነው የሚጠይቁም አሉ። ነበረ ወይ? ምክንያቱም ታሪኩን የምናገኘው ከየት ነው? እሱ በደንብ የምናገኘው ከገድሉ በኋላ ነው፣ ቅርብ ጊዜ ነው። ወደ ኋላ መሄድ አለብን። እኔ ግን በተለይ አሁን ፈረንሳይ ያለው መጽሐፍ ካየሁት በኋላ አይ ቲንክ ያሬድ የሚባል ሰው ነበር። እኛን ዲስከቨር በደንብ ያላደረግ ነው፣ በሃይማኖት ውስጥ የቀረው እንጂ ሰውየውስ ነበር፣ ስራም ሰርቶ ነበር። ወይንም ደግሞ ግሩፕ ኦፍ ፒፕል ነበሩ ይህን የሰሩ። ግን ምን አለ በደንብ ብናውቅ ብንኮራበት። ዊ ኮንትሪቢዩትድ እኮ ለዓለም ኮንትሪቢዩት ያደረግን እኮ ትልቅ ስራ እኮ ነው ይሄ። በደንብ አትጠንቶ ሊቀርብ ይገባዋል ባይነኝ ነኝ። 100% ይስማማል። ዙዊንግሊን መሳሪያ የሚባል ነገር አታንጣ። እንዲሁም ምን ይላል ሲያሾፍ ማለት ነው፣ በእነዚህ በሙዚቃ በሚታጀቡ መዝሙሮች ሲያሾፍ ቤተ ክርስቲያን ውስጥ ይላል ቫዮሊን ይዛችሁ በእነሱ ጊዜ የነበረው ማለት ነው፣ ጊታር ምናምን ይዛችሁ በመዝሙር ስታጅቡ ገመዱ ቢበጠስ አታቆምም ይላል። ይቋረጣል፣ ሁሉ ነገር ተቋረጠ ማለት ነው። እሱ ገመድ ተፈልጎ ገና አስኪት። ስለዚህ አንተ በራስህ አይደለም እያመለክ ያለው፣ በሆነ ነገር ተገፋፍተህ ነው። የሆነ ነገር ከኋላ
እኔ ደግሞ ሳሾፍ በእኛዎቹ ምን እላለሁ እንግዲህ አምልኮ ብሎ ሰማይ ምናምን ደረሰ ምናምን ያሉ እንደ ከኋላ ወጣ ብዬ ባልቦላውን ባጠፋው ምንድን ነው የምትሆኑት? ምንድን ነው የሚወስድ? አስቡት። ሰላም ደርሶ የነበረው ሰውዬ ኤቭሪቲንግ ዊል ስቶፕ ወይ መብራት ሲጠፋ እና እኔ የዚንግሊን ሀሳብ አእምሮ ውስጥ ሁል ጊዜ አለ። እኔ የምሄድበት ቸርች በተቻለ መጠን ከዚህ ነገር ለመራቅ እንሞክራለን። በተቻለ መጠን ሁሌ ሳካልና አይደለም፣ ግን በተቻለ መጠን ለመራቅ እንሞክራለን። ምክንያቱም እውነት ነው፣ አንዳንድ ጊዜ ሙዚቃው የበለጠ ይወስደናል። እውነት ነው። እኔ ብዙ አጥብቄ ከአንተ ወንድሜ ጋር በዚህ ነገር ብዙ አልከራከርም። እንደ ሙዚቀኛነት ይገባኛል። ሙዚቃው ሲመጣ የበለጠ የመነሳሳት ነገር ይመጣል። ሙዚቃው ሲጠፋ ደግሞ የመድከም ነገር ይመጣል። እውነት ነው። ስለዚህ ከአንተ ሀሳብ ጋር ደግሞ ወይም ከኦርቶዶክስ ቤተክርስቲያን ጋር ደግሞ ዙንግሊን በጣም ይስማማል። ሪፎርሚስት ሆኖ ማለት ነው። እሱ የታድሶ አካሄጅ ነው፣ ግን ይስማማል። ሙዚቃ ውጭ መቅረት አለበት ነው የሚለው። የለም ቸርች ውስጥ አሁን አታገኘውም። አንተ ከምታውቀውም በላይ እንግዲህ ቸርች አካባቢ ምን ያህል ከምታውቀውም በላይ ነው የሴኩላር ሙዚቀኞች የፕሮቴስታንት መዝሙሮች ሲሰሩ የነበረው። አሁን ብዙ የለም፣ ምክንያቱም በጣም ብዙ ሙዚቀኞች ቸርች ውስጥ አሉ። ስለዚህ ብዙም አያሰሩም ወደ ውጭ ወጣ ብለው። ግን ፓራዶክስ ነው እንዳልከው ነው። በዚህ በኩል እነዚህኞቹ ጌታ ያልተገለጠላቸው ምናምን ይላል፣ በዚህ በኩል ደግሞ ጌታ የሚገለጥለትን መዝሙር ደግሞ ያሰራል። እሱ ብቻ አይደለም። ሙሉ ቀን የሆኑ መዝሙሩን ወስደው ሰዎች እንትን አደረጉት። ምንድን ነው ያው ሌላ መዝሙር አድርገው ምናምን ያቀናበሩትና ከሰሳቸው፣ ወይንም በሬዲዮ ምናምን ቀርበው በቪኦኤ ላይ ሁሉ ቀርበው ነበር። በጣም ተናደው እና የጋዜጠኛው ጥያቄ ግን በጣም ነገረኛ ጥያቄ ነበርና እንዴ ምን ለጌታ የተሰጠ አይደለም እንዴ አለው። ቢሰጥስ የኔ ነው መክፈል ነበረባቸው። እና የዚህ አይነት ፓራዶክስ ነገር እንግዲህ እንዳልከው ማነው እንትናን የሰራው እና ማነው እሱ አበጋዝ ጋር ተገናኝተን ነበር የዛን ሰሞንና እኔ ከሄኖክ ተመስገን ጋር አብረን ያደግነው አንድ ቸርች። አበጋዝ ድሮ ይመጣል፣ ግን ሂ ነቨር ቢን ቸርች ሜምበር። እንደዚህ ጓደኞቹ ስለሆን ምናምን እንደዚህ ለሙዚቃ ለምናምኑ ይመጣል እና ተነስቶ ነበር እና በጣም ነበር ሁላችንም ያሳቀን ነገሩ። እና አቀናባሪው ዓለማዊ፣ መዝሙሩን ሰርተው የሰሩት ደግሞ እንደገና ያሻሻሉት ደግሞ እኮ አማኞቹ ናቸው እኮ። እና ግን የተናደደው እሱ ነበር። እንዲህ አይነት ፓራዶክሶች ነገሮች አሉ። ግን አሁን እንዳልከው የዘፈን ማሰራት ውጭ ማሰራት ነገር አሁን የድሮ ታሪክ ሆኗል። አሁን ወደ ራሳችን ተመልሰን የለንም። አሁን ያንን ኃጢአት ያትቁጠርብን አልፈነዋል። ዳዊት በጣም ሆነ ብሎ አስቦ ነው የመጣው። ያፋጠጠኝ ደግሞ ብሏል፣ መልእክት ልኮልኛል። እመጣለሁ እና የፈራሁትን ያህል አላፋጠጠኝም። ግን እውነት ነው። በአንድ ቃል ላይ ተመስርቶ ካልቸር ይፈጠራል፣ ተፈጥሯል። በእኛ በኢትዮጵያ ካልቸር ተፈጥሯል። ይሄ የእንግሊዝኛው ትም ነው እና ይህንን መጽሐፍ ካልቪን የሚባል ዩኒቨርሲቲ አሜሪካ ነገር ያለ እና ለእነሱ በጣም ኢንትረስት ያደረጋቸው የእኛ ዓለማዊ ነው ዓለማዊ አይደለም ምናምን የሚለው ነገር አይደለም፣ ግን በአንድ የመጽሐፍ ቅዱስ ትርጉም የተነሳ ባህል እንዴት እንደተፈጠረ ነው። ባህል ተፈጠረ። የፕሮቴስታንቱ ባህል የተፈጠረው በአንድ ቃል ላይ ተመስርቶ ነው። ዘፈን ኃጢአት የምትል ገባች እዛች ጋር የትም ቦታ ማትገኝ። ከዛ በኋላ ሁሉም ያን ተከተለና ዘፈን ኃጢአት ነው አለ። ያ በጣም ትሪገር ነው ያደረጋቸው የመጽሐፍ ቅዱስ ትርጉም በኢትዮጵያ ብቻ ሳይሆን በመላው ዓለም ላይ። በዚህ ላይ ጥናት የሚያጠኑ ሰዎች አሉ፣ እኔ ጋር የመጡ ሰዎች አሉ። መጽሐፍ ላይ ከወጣ በኋላ ከአሜሪካ ድረስ የመጡ አሉ፣ ከአውሮፓ የመጡ ሰዎች አሉ። የመጽሐፍ ቅዱስ ትርጉም ኢምፓክት ኦን ሶሳይቲ በዚህ ላይ የሚያጠኑ በጣም ሰዎች አሉ። በዚህ አንድ ምሳሌ እኔም ልስጣችሁ ያጋጠመኝ ነው። ይሄኛው አሜሪካዊ ሚሽነሪ ልጅ ነው። ተወልዶ ያደገው ከምባታና ሀዲያ ነው። አባትና እናቱ አሜሪካዊ ሚሽነሪዎች ናቸው። የተወለደው ከምባታ ነው። እዛው ጫካ ውስጥ ድሮ እዛው ተወልዶ እዛው ያደገ የሚስዮን ልጅ ነው። በወጣትነቱ ጊዜ አሁን ባለፈው ጥቂት ዓመት በኋላ ሙዚኮሎጂስት ሆነ። ሙዚኮሎጂስት ማለት የባህል የሆነ ሙዚቃ ባህል የሚያጠና። ስለዚህ እሱ ያደገበትን የድሮውን ከምባታና ሀዲያ አካባቢ ያለን የሙዚቃ የልጆች ሙዚቃ ምንድን ነው? የኢትዮጵያ ከምባታና ሀዲያ አካባቢ የሙዚቃ በዛ አካባቢ ያለን የልጆች ሙዚቃ ላይ ጥናት ማጥናት ፈለገ። ስለዚህ መጣ፣ ተያያዝንና ሄድን። እዛ ያደገበት አካባቢ ነው። በሕፃንነቱ የኖረበት እስከ 10 ምናምን ዓመቱ ድረስ እዛ ነው የኖረው።
በማዕከሉ ኦፍኮርስ አሜሪካ እየሄደ የተመለሰ ማለት ነው ከቤተሰቦቹ ጋር። ስለዚህ ያን አካባቢ ያውቃል፣ ከምባትኛ ይናገራል። በቃ የአገሬው ልጅ ነው ማለት ይቻላል። የአካባቢውን ሰዎች ሁሉ ሽማግሌዎች ሁሉ ያውቃል ከልጅነቱ ጀምሮ። ስለዚህ አሁን ሲሄድ እዛ እሱ ማት ሰው ያውቀዋል፣ የአባቱን ሰው ያውቃል፣ እናት አባቱን ሰው ሊያጠና መጣ። አሁን እና አሁን ልጆች ሰበስቦ እስቲ የከምባትኛ የድሮ የልጆች የሀዲኛ የልጆች መዝሙር ወይ ልጆች ዘፈን ዝፈኑልኝ ያለ አንድ የሚዘፍን ጠፋ። ህጻናቶቹ ማለት ነው። እሱ ቆይ ምንም አትችሉም? አይ እንችላለን። እሺ በሏ ጌታ ኢየሱስ ቃል አይገልጠኝም። ንዴቴ ውስጤ የነበረው ንዴት ዋይ ኢትስ ኮምፕሊትሊ ዲስትሮይድ። የልጆች መዝሙር የላቸውም አሁን። ስለዚህ ወዴት መሄድ ነበረብን? ወደ አባቶቻቸውን ሄደን እስቲ ልጆች ሳላችሁ ስትዘምሩት የዘመረውን ስትጫወት የነበረ ዘፈን አይ እሱማ ኃጢአት ነው። ስለዚህ ምን ማድረግ ነበር? ትንሽ ሳንቲም ነገር መስጠት ነበረብን። ያው ለእናንተ ለጥናት ሲባል መቼስ ምን ይደረጋል አይነት ነው። ግን ያሳዝናል። that's what the culture created። እነዚህ ሰዎች ካልቪኒስት ኮሌጆች that's what their interest ትራንስሌሽን ኢምፓክት የሚፈጥረው አሁን በዳዊት በጠየቀኝ ላይ ባይሰማስ እንዲሁም ጥሩ ነው እንጂ ኦኬ ባንገጥምስ ግጥሙ ይቅርብና ቲያትር ባንሰራስ ይቅርብና ካልቸር ነው የምናወራው። እኔ ኮንዲም ያሳጋ በጣም ነው ስማማ የሆነ ቦታ ደርስና መለሳለሁ እንጂ በጣም እስማማለሁ። ማንነትን ነው የሚያጠፋው። ይሄ ደግሞ በእኛ ሀገር ብቻ አይደለም የሚሆነው። የሚገርማችሁ ነገር ክርስትና በጣም ጠንክሮ በሄደበት ጊዜ ኢን ደ ሚድል ኤጅ እነሱ አሁን ምንድነው ዳርክ ኤጅ አትበሉም ብለዋል። ምክንያቱም ፈረንጅ ዳርክ ኤጅ የለውማ እኛ ብቻ ነው ያለን። በዛን ጊዜ ስዕል ፖርትሬት አንድ ሰው የራሱን ስዕል ቢያስል ይቃጠላታል። ምሳሌ ያለበት የማስዕል ነው የማርያም የክርስቶስ የመላእክት የምናምን ስዕልን ከቤተ ክርስቲያን አስወጥተው ነበረ። ማለት ሌላ አይነት ኖርማል ስዕል ማለት ከቤተ ክርስቲያን ስዕል በስተቀር አድርገውት ነበር እነሱ። ስለዚህ እንግዲህ ሲኒማው የሚቅርብን፣ ቲያትሮ የሚቅርብን፣ ድርሰቱ የሚቅርብን፣ ሁሉ የሚቅርብን። ለምን ዘፈን ብቻ? ዘፈን ደግሞ የምትለዋ ነገር ያው መጽሐፉን ያያችሁ ለእኔ በጣም ሲምፕል ነገር ነው። ግጥም ሲደመር ዜማ ይሆናል፣ ዘፈን አለቀ። 4 ነጥብ፣ ሌላ ነገር የለውም። ግጥሙ መጥፎ ከሆነ ለእኔ እንደ ክርስቲያን ቫልዩ ሰጥቼ ይሄ ጥሩ ግጥም አይደለም ብዬ ተዋለሁ። እንደ ክርስቲያን ቫልዩ ደግሞ ያውና ይሄ ጥሩ ነው የሚጎዳ ነገር አይደለም ብዬ እወስናለሁ። ስለዚህ አንደኛ እሱን ነው፣ በዛ መሰረት ነው የማየው። ዘፈን የመሰለቅ ነበር። እኔ በፍጹም በዚህ ነገር አልስማማም። ሙዚቃ ቋንቋ ነው። ሙዚቃ የፊደል ቅንብር ነው። ዶ ሬ ሚ ፋ ሶ ላ ሲ ዶ የዚህ ቅንብር ነው ሙዚቃ ፊኒሽድ። ስለዚህ ዘፈን የመሰለ መዝሙር ብሎ ነገር የለም። ሰው ነው እንደዛ እየተሰማው የሚቸገረው። ዘፈን ነው ወይ መዝሙር ነው? በምን እንለየው? በቃሉ 4 ነጥብ በቃ። ኦኬ የኔን የተማሪዎችን ኤክስፒሪየንስ ልንገራችሁ። ይህንን ሳደርጋቸው ግን ፈረንጅም ጠርቼ ነው። it was a hilarious class that day for both side። ፈረንጆቹ ጓደኞቼን እንግዲህ እዛ ሚስዮን ግቢ ልጆች ሰዎች አሉ፣ አስተማሪዎች ሆናሉ። ዛሬ አንድ ኤክስፐሪመንት ሰራለሁና እባካችሁንልኝ አልኳቸው። እሻሉ መጡ እነሱ they don't know the experiment what it is። ተማሪዎች ደግሞ አሉ ማአት ፈረንጅ አንድ 10 የሚሆን ፈረንጅ ክላስ ውስጥ ሲገባ ሁሉ ግራ ገብቶታል። ዛሬ አንድ ኤክስፐሪመንት አለኝና እሱን ለተማሪዎቹ እንዲገባቸው ይሄ ነው። ኦኬ ስለዚህ አሁን አንድ ዜማ ልላችኋለሁ አልኩኝ። ኦኬ ዜማውን ታራራራ ፓራራም ታራራራም ታራራራም ዲራራራ ፓራራም ታራራራም ታዳዳም። አበሻ ተማሪዎቼ ዘፈን ነው መዝሙር ነው? ሜሎዲ ነው። ዘፈን ነው መዝሙርም ነው ማለት አንችልም። ፈረንጅ ጓደኞቼስ ማይ ላቭ ኤልዛቤት ነው የታወቀ የቤቶቨን ስለ ሴት ፍቅረኛው የጻፈው ነው። ቃላት የለውም፣ ርዕሱ ግን ያው ዘፈን መሆኑን ይነግራል። እሺ
ደግሞ ይሄ እናንተ ደግሞ ስሙ። ለፈረንጆቹ ነው እኔን የምላቸው በዜማ ብቻ ታራራ 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 አበሻ በሳቅ ሞተ። ምክንያቱም የፈረንጁ መልስ እየጠበቀ ነው። ፈረንጁ የሆነ አረቢክ የመሰለ የአበሻ ዜማ ዘፈን ለዚህኛው ምኑም ነው አንድ የሆነ ዜማ ነው። ታራራ 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 ትዝታ ይዘወትሮ ነው መሰል። ይሄኛው ምን ይለኛል? ኃጢአት ነው አሁን ማለት ነው። ምክንያቱም ቃሉ there is no such things of called የመዝሙር ሙዚቃ የዘፈን ሙዚቃ የሚባል የለም። ዘፈን ይመስላል ብሎም ነገር የለም። ነው ወይንም አይደለም ነው በቃ። እሱ ደግሞ የሚለየው በምንድን ነው? እሱ በቃሉ ብቻና በቃሉ ብቻ ነው። ሪትም የዘፈን ሪትም የሚባል ነገር የለም። የመዝሙር ሪትም የሚባል ነገር የለም። የቸርች ሪትም የሚባል ነገር የለም። የዓለማዊ ሪትም የሚባል ነገር ይህን በአሶሲዬሽን የለመድነው ነው። ስለለመድነው ነው። የወላይትኛ ስንቶቻችሁ እንዳያችሁ አላውቅም። የኔና አንድ ኢንተርቪው የጴንጤ ሰርግ ሁለተኛ አልሄድም የሚል አይታችሁታል? አንድ የሆነ ኢንተርቪው የሰጠሁት ነበረ። የሆነው ምንድነው? እሱ ሰርግ ተጠርተናል። እኔም ባለቤቴ ፈረንጅ ነች እና ከሴት ልጃችን ጋር ሄደናል። የሚጋቡት ደግሞ ልክ እንደኛው የተዳቀሉ ናቸው። ፈረንጅና አበሻ ናቸው። እሱ አበሻ ነው፣ እሷ ፈረንጅ ነች። ስለዚህ ሰርጉ ላይ እሷም እንዳይከፋት እየተባለ ይለቀቃል። የሚለቁትንም አያውቁትም እኮ እነሱ። ከዛ ደግሞ እሱ ደግሞ አበሻ ነው። ስለዚህ የመዝሙር ደግሞ እንዲህ ተደርድረው ሴትና ወንዶቹ በወላይትኛ እንዲህ ያሉ ይዘምራሉ። እኔ በጭራሽ ሊሆን አይችልም። ከዛ እንደገና ደግሞ ዘፈን ይለቃሉ። የምን የፈረንጅኛ፣ እሷ ደግሞ እንዳይከፋት። ከዛ የሚያውቁ ልጆች አሉና እንዴ ምንድነው እሱ ወይ የፈረንጅኛው ወይ አበሻው ምናምን አሉኝ። እኔ በመዝሙር አልደነስም በምንም ተአምር። እንዲህ አይነት እዚህ እንዲህ የተጋጫችሁ ጌታ ኢየሱስ ምናምን እንዴት እኔ አልችልም። ሰው ዘፈኑ ሲመጣ ባለቤቴ እንኳን መደነስ ቀርቶ መንቀሳቀስም አትችልም። እግር ላይ ነው የምትወጣ። ምንም ሪት የሚባል ነገር አልፈጠረባትም። ሴት ልጄ ግን ጎበዝ ነች። The white man cannot jump የሚለውን ፊልም እንግዲህ አያችሁ። she can't dance at all። እና ሴት ልጄ ግን ጎበዝ ነች። የ18 ነበረች እዛን ጊዜ መሰለኝ። ከሷ ጋር ተነስተን በፈረንጁ ዘፈን በደንብ ዳንሳችን እናቀለጥ ነው። That's where I go for dancing, not with the songs. ግን ሪትሙን ግን ካላችሁ የወላይትኛ ሪትም ነው፣ የምናምን ሪትም ነው ምናምን እንደዚህ ነው። እንዲሁም በአሁን ጊዜ መዝሙር ላይ እንዴት ነው የሆነ ሲስተም አለ መሰለኝ። መጀመሪያ በእንትን ይጀመራል። እስቲ ከዛ እንትን እያለ ወደ ምን እያለ ወደ ችክችካ ወደ ምን ሌላ ነገር እስከዛ ላይ መጨረሻ ላይ ወንበር ላይ ይቆማል ማለት ነው። እሱ እንደሱ አይነት ነገር ነው። እና እኔ በጭራሽ የማልስማማበት ነገር ቢኖር ይሄ መዝሙር የሚመስል በቃ ዘፈን መዝሙሮቻችን ሁሉ ዘፈን መሰሉ አይደለም። ዘፈን ሆነዋል፣ ቃሉ ተለውጦ ወይም መዝሙር ናቸው። ከሁለት አንዱ ነው። እኔ ሬጌ ባንድ ነበረኝ፣ ፉሊ ጎስፕል ሬጌ ባንድ። አውሮፓ 2 ጊዜ ቱር ያደረገ፣ አሜሪካ ሄደው ያው በዛ ጠፉ ሳይዘምሩ። ግን ቢሆንም ሬጌ ባንድ ነበር። ግን ሬጌ ነው። ሬጌ መዝሙር ስንዘምር ቸርቹ ምን ብሎ ጻፈብን? አንድ ሰው መጽሔት ላይ ቦብ ማርሊን ዘመረ ብሎ ጻፈ። ኦኬ። የኦርቶዶክስ ዝማሬ ወደ ኢትዮጵያ ፕሮቴስታንት ቤተክርስቲያን ማምጣት በቀና ልብ ቢሆን ጥሩ ነበረ። በፉክክር ባይሆን ጥሩ ነበረ። ግን ነገሩ እኛም እኮ እንችልበታለን አይነት ነገር ሆነና እኔ ብዙ ምቾት አይሰጠኝም። ግን ብዙ ተቃውሞ ግን የለኝም። እንዲሁም ይሻለኛል ከዚህኛው ከተጀመረው እብደት እንደውም ወደ ኋላ ወደ አባቶቻችን ወደ እናቶቻችን መለስ ብለን ከዛ እኮ ውብ ነገር ነበረ ብለን እንደገና ለማምጣት መሞከር እንዲሁም ጥሩ ነገር ነው። ጥሩም ነገር ያቀራርባል። እሱም ብቻ አይደለም፣ ቴዎሎጂውንም ወደ ኋላ ሄደው ቢያዩ ጥሩ ነበር። ኦርቶዶክስ ቤተክርስቲያን የመሰለ በጣም ጠንካራ ቴዎሎጂ ያላት ቤተክርስቲያን የለችም። ማልስማማባቸው ነገሮች አሉ። ግን ጠበቅ አድርገን ለማወቅ ለሚፈልግ ሰው እንደኔ ኢንትረስት ላለው ሰው ለሚያነብ ሰው she is beautiful, she have very beautiful theology። ስለዚህ የኛዎቹ እንደው ዜማውን ብቻ ሳይሆን ቀለል ያለውን ነገር ከበድ ያለውን ነገር አብረው ቢያጠኑት ቢያዩት ጥሩ ነው። አሁን እኛ አካባቢ ስለ ቅዱስ ቁርባን ያለን አስተሳሰብ ድብልቅልቅ ያለ ነው። ስለ ስላሴዎች እንኳን ሳይቀር እንደ ዋናው ነገር ላይ እሱ ላይ እንኳን ድብልቅልቅ ያለ ነገር አለብን እና
ቢታይ ጥሩ ነው። ስለዚህ የኦርቶዶክስ ዜማን የመሰሉ ነገሮች መምጣታቸው ጥሩ ይመስለኛል። እንጠይቅ ጥሩ ነው መጠየቃችን አልክና ከዛ አተረጓጉም የሚል ነገር ምን ነበር ያልከኝ? አዎ ልክ ነህ። እሱ ላይ ቃሉን አላገኘሁም ነው ያሰብኩት። ሆሞሴክሹዋል የሚለው ነገር ሌሎቻችሁ አግኝታችኋል ላለማለት እኮ አፍሬ ነው። እሱ አላገኘውም። እሱ ያው ምን ብለህ የተረጎምከው? አይ እሱ የጨዋው ነው። እንግዲህ በኋላ ጠይቅ። እኔ አሁን እዚህ እናንተ ፊት ይሄን ቃል ለማለት አልችልም፣ ግን ወይ በጆሮ ቀስ ብላችሁ ንገሩት ለሱ። ቃል አለው፣ በማህበረሰብ ውስጥ የተለመደ ቃል አለው። ያ ቃል ደግሞ ተግባሩ ባይኖር ቃሉ አይኖርም። ስለዚህ ሰርጸ እያለ ያለው ምንድነው? እሱ እንደ ኦርጂ አይነት ባህል በኢትዮጵያ ውስጥ የለም። በቃ በተለይ በዚህ ምናልባት ወደ ሌላዎቹ ወደ ጥጋ ዳር ሀገር አንዳንድ ነገር የተቀራረበ ነገር ሊኖር ይችል ይሆናል። ግን ወደዚህኛው ሴሜቲክ ወደ ሆነው ወይም ወደ ኦሮሞ ምናምን ወደ ሆነ አካባቢ ግን እንደዚህ አይነት ባህል የለንም። ስለሌለ ቃሉን ማግኘት አልተቻለም። አንደኛው እሱ ነው። ቅድም የረሳሁትና አይ በመጠየቅ በጣም ደስ ብሎኛል። ምክንያቱም ሌላ ነገር አስታውሰኛል። ጳውሎስ ኞኞ ይህን ቃል ማስገባታችሁ ልክ አይደለም ብሎ ገና በ1950 ስንት ነው የታተመ መጽሐፉ? 57 ምናምን ሲታተም ተቃውሞ ሲጽፍ አቶ ሚሊዮን በለጠ መልስ ሰጥተዋል። ለፕሬስም ጠርተው መልስ ሰጥተዋል። ለእኔም ደግሞ ኢንተርቪው በኋላ ሳደርጋቸው መልሱን በጣም አብራርተውልኛል። ችግሩ የነበረው የዛን ጊዜ ዘፈን የሚለው ቃል መጽሐፍ ቅዱስ በየቦታው ነው ያለው። ዘፈን አመስግኑት ይላል እኮ በአንድ በኩል ደግሞ ዘፈን ኃጢአት ነው ይላል እኮ። አብዛኞቹ ተርጓሚዎች አንደርስታንዲንጋቸው የነበረ በተለይ ከኦርቶዶክሱ አካባቢ የመጣው ሰው ባይ ናቹራል ይለየዋል፣ ያውቀዋል። ገላትያ 5 ጋር የገባው ዘፈን ማለት በዘፈን አመስግኑት ከሚሉት ጋር አብሮ ይሄዳል ማለት አይደለም። ገላትያ 5:1 ጋር የገባው ዘፈን ማለት የጠፋው ልጅ ሲመጣ ዘፈን ሰማ፣ የደስታ ዘፈን ሰማ ይላል አይደል? ልጁ መጣ የሚል ዘፈን ነው እንጂ የኦርጂ ዘፈን አይደለም። ስለዚህ ባይ ናቹራል ካልቸሩ ራሱ ስላለ አንደርስታንድ ያደርገዋል በሚል ኮንሰፕት ነው ገላትያ 5:1 ጋር የገባው ዘፈን እና የጠፋው ልጅ ሲመለስ በዘፈን ተቀበሉት የሚሉት አንድ አይነት አይደለም። ስለዚህም ነው ያንን ቃል ሲጠቀሙ ዊዝ አንደርስታንዲንግ ነው የሚል ነው። እንግዲህ አቶ ሚሊዮን የመለሱት መልስ ለጳውሎስም የመለሱለት መልስ ለእኔም የመለሱልኝ መልስ እንደዛ ነው። ግን እንደዛ ሆኖ አልተገኘም። ኦርቶዶክሱ አካባቢ ለረጅም ጊዜ እኮ ችግር አልነበረም። አሁንም አንዳንዶች ኦፍኮርስ እያከራሩ እየመጡ ይህንን በጣም የሚቃወሙ አሉ። ግን ናቹራል ግን በሰርጉም ይዘፈናል፣ በጨዋታም አለ። ይህን ያህል እንዲህ የከረረ ተቃውሞ የለም። ለዘፋኙም የፍትሐት ስርዓት ይፈጸማል። እስካሁን የተከለከለ ነገር አልሰማሁም። ወደፊት ይከለከል እንደሆነ አላውቅም እንጂ በእንደሱ አይነት የቃላት አለማግኘት ከሱ ጋር የተያያዘ ነው። ሰርጸ እየሄደበት ያለው መንገድ በዛ ነው ማለት ነው። ስራቸው የማን ነው የሚል ነገር ጥያቄ ጠይቆ ነበር። ሙዚቀኞቹ የድሮዎቹ ሙዚቀኞች ከሆኑ አብዛኛው ስራ የሚሰራው ያው የቤተ ክርስቲያን ስራ ከሆነ የቤተ ክርስቲያን ውስጥ ያለው ሰው የቤተ ክርስቲያን ነው ስራው። ከቤተ ክርስቲያን ውጭ ያሉት ትላልቅ ሙዚቀኞች እነ ቤትሆቨንን፣ ሞዛርትን ምናምን የውጭ ሀገሮችን እንውሰድ ብንል በእነሱ አካባቢ ፕሮብሌም አልነበረባቸውም። ሄንድልን ብትወስዱ ለምሳሌ ሄንድል ሁለቱም ላይ በጣም የታወቀ ስራ ሰርቷል። መሳያም ስራ ሰርቷል። ሄንድል መሳያ የሚባለውንም መዝሙር ማለት ነው ሙሉ፣ ሴኩላርም ደግሞ እንደዚሁ ሰርቷል። ስለዚህ ስራቸው አብዛኛው የራሳቸው ነው፣ ራሳቸው ሲሰሩት ማለት ነው። የቤተ ክርስቲያን ከሆነ ደግሞ አብዛኛውን ጊዜ የቤተ ክርስቲያን ስራ ነው የሚሆነው። ብዙም ጥያቄው ግን የገባኝ አልመሰለኝም። ግን ሀሳቡ ምናልባት በደንብ ካልገባኝ በግል ጠይቀኝና እመልሰዋለሁኝ። ያልነካሁት ነገር ካለ ወይንም ሰዓቱን አላውቅም እንግዲህ እንዴት እንደሆነ፣ ግን ጥያቄ ካለ